እርግጠኛ ነሽ ፍቅረኛም ባልም የለሽም? እሺ፣ ስለዚህ 11 ሰዓት ገርጂ ልምጣ ና ደውልልኝ። ኢንቦክስ ኬር አስቀምጥላለሁ። እሺ፣ ስልክሽን አስቀምጪልኝ። እንሄዳለን፣ ከኤርቲና እንሄዳለን። እሺ፣ እንዳጠፊ ወደ ፕሮግራም አድርጌ እመጣለሁ። ገርጂ ነገሩን ጻፊልኝ በውስጥ ስልክሽን አስቀምጪልኝ። እሱ ያስቀምጣለሁ እንጂ ፈልገሽኝ አይደለም። አንቺ ኮጣ በኋላ ባል አለ ንገረኝ። የቅድሙ ባል አለሽ ብዬ ትዝ አለኝ። ለካ ባል እንዳለሽ ረስቼዋለሁ። በጣም ነው የምትረሳው። አይ አይደለም ስልሽ በጣም አይምሮ ውስጥ የሆነ የመርሳት ነገር እያጋጠመኝ ለምን እንደሆነ አላውቅም። እና ኢቨን አሁን ሰውነትሽ እንደሚያምር ራሱ ረስቼዋለሁ። 80,000 ፎሎወር እንደነበረሽ ረስቼዋለሁ። ድሮማ በቀድሞ ህይወቴ ነው ተዘጋ እንዴ እሱ? አናን እንደሆነ ስምሽንም ረስቼው ነበር። እኔ የምልሽ ረጅም ነሻ፣ ግን አይቼሽ አላውቅም እኮ በአካል። ግን ውይ እንዳንቺ አይነት ሴት እፈራለሁ በኢየሱስ ክርስቶስ። ባየሆነ ጊዜ ያዩዋት እግዚአብሔር ላይፍ ላይ ሆና የፉድ ዞንን 2 ምግብ ጨረሰች። በኢየሱስ እኔ 1 ምግብ አልጨረስም። የፉድ ዞንን ብዙ ነው ሊያም እኮ የፉድ ዞን በረቦይ ነው ታዲያ። በዛ ላይ ሰውነት ረዥም ነው እና ብዙ ምግብ መብላት አለብኝ። ብዙ ሰውነት ነው ማስተዳድረው። ባልሽ ግን ወጪሽን ይችላል? ወጪ የምችለው ራሴ ነኝ። ምንድን ነው የምትሰሪው አንቺ? ለደህንነቴ ስለምሰጋ ስራዬን አልናገርም። ወንጀል ነው የምትሰሪው? ሎጋውት ተረበህ ነው መተህ የምትሰድበኝ? ናስቱታ ኮተት ፈታሽ ግን ምን ሆናችሁ ነው? ዴያራት ስደቡኝ ምን አረኳችሁ? ኮሜንት ካየሽማ ገና ታብጃለሽ። ኮሜንት ማለት ነው ላሽቴና ብሎክ። እኔ የምልሽ ጾም ፈታሽ ወይ? ዶሮ በላሽ? ወንድምሽ ደህና ነው? ደህና ነው። ኧረ ሆነ በጣም ነው እንደ እያስታወስክ የምጠይቀኝ። እየቆየ እኮ ማስታወስ ጀመርኩ እኮ ብዙ ነገር ጠይቀስሜ ነገረኝ ጊዜ ሰውነት ስ አሁን ወንድምሽ በምን አለኝ እንዲህ በተከታታይ እያስታወስክ የምጠይቀኝ ምን አስበህ ነው? አይ አሁን ጭንቅላቴስ ብዙ ነገር እየመጣ ዛሬ እንዴት በጠዋት በዚህ ሰዓት ገባት? እንትን ጎፈንድሚ ለድሬዳዋ ጉዞ ነው። ሰርጀሪ ልሰራ ነው። ምን ፀጉሬ እንዳይበቅልበት ነው። ኤርላይን ንቅለ ተከላ ላደርግ ነው። እንዳይበቅልበት ከዚህ በላይ ምንድን ነው ይበቅለው ለአንተ? አይ እየገባ ስለሆነ እንዳለ እንዲወጣ እዚህ እንዲደርስ። የአብዛኛው ሰው እኮ እንደ ሙሽራ ጫማ እንደዚህ ሾሏል። እንች ገባ ገባ ብሎ የእኔም እኮ ሾሏል። እንደ ሙሽራ ጫማ ሾሏል። ኧረ እንደውም ያን ታሪክ ነው። አንዳንድ ሰዎች አለ እንዴ እንደዚህ እንትና ኮኪ ቂጥሽ ደህና ነው? ደህና ነው እግዚአብሔር ይመስገን። አልቀነሰም? አልቀነሰም። ድንድን እንዳለ ነው? እዛው ነው። እኔ የምልሽ አሞሽ ምናምን መርፌ ልትወጊ ስትይ ምን ይሉሻል ሐኪሞቹ? እኔ በእንደዚህ እዚህ ጋር ነው እዚህ ጋር ነው። ተወቅተሽ አታውቂም ቂጥሽን?
ቶንሲልም አሞሻክም አያውቅም ማለት ያመኛል፣ ግን መርፌ ወጥቼ አላውቅም። ዶክተር ለሆነ አሁን ወጋሻለሁ። በጩቤ ነው መወጋው። አንቺ መቼም ከኛ እኩል በመርፌ አይደለም መወጋት ያለበት። በምንድን ነው መወጋት ያለበት? በእንዲህ በጩቤ ቸክቸክ ፊርማ መሆን ብዬ ይዛ ግራውን ነው ቀኙን ነው መሆን ብዬ የኔ ቂጥ ላይ መሆን ብለህ አንተ አይዛት ምን አይነት ሰው የተጣለውትን ሰውዬ ይዞት ይመጣል። ፕሬዚዳንት ማሚ ባልደንቆሮ ለምንድን ነው ታይት ብዙ ጊዜ የምታደርገው? እኔ ስፖርተኛ ስለሆንኩ ታይት የማደርገው ላይ በቃ በአብዛኛው ልብሴ እንደዛ ስለሆነ ነው። ግን መንገድ ላይ የሄድሽ ምናምን ተለክፈሽ አያውቅም? ጌጠሽ ምናምን መጥተሽ አያውቁም? ወይኔ ጉዴ! በጣም ነው እንዴ ጌጤ ላይ ቆየ ጋር እንዴ? አይ አይደለም። ግን እንዴት ነው ጥምዙ ነው የሚያረው ወይስ ፈሳሽ ነው የሚያረው? ሲያረው ኧረ እንደዛ አይባልም። እሱ እኮ እንዳበላልቅ ነው የሚወስነው እንጂ አሁን ሰው መርጦ አይጸዳዳም። አይ እንዴ ያው ነው ወይ ከኛ እኩል ብዬ ነው። ብዙዎቹ ያገላብጡታል። አሁን እዚህ ቲክቶክ ላይ መጡና ቂጣ ያላቸው ሴቶች መልካቸውን አያሳዩትም፣ ሁሌ ቂጣቸውን ነው የሚያሳዩት። እና ምንድን ነው ከኛ የተለየ ነው እንደ የሚጸዳዱት እያልኩ እየገረመኝ መጸዳዳት ላይ ሁሉ የሚጸዳዳት ያው ግን ይበቃላል። በቃ ለምን ያሳዩታል? በአደባባይ ሰው እንዳይላቸው ለምን ያደርጉታል? የወርቅ እንቁላል የሚጥሉ እኮ ነው የስለው አንዳንድ ሴቶች። ግን ሲመስለኝ እንትኑና ይሄ ፍላጎቱን ይመስለኛል። ያን በዛ መገላበጥ ምክንያት በጣም የብዙ ሰውን አቴንሽን እንደሚስቡ ስለሚያውቁት ይመስለኛል። አፍተር ኦል ያራል እኮ ግን ያ እሱማ በቃ ተፈጥሮ ነው። ያራል እንዴ እና ያራል አራም ብላችሁ አሁን ለምሳሌ አንተ እንደዛ ብለህ ሳታይ ቀርተህ ታውቃለህ? ክሮል ነው የማደርገው እኔ ፎር ፔጅ ላይ ሲመጡ እንደዚህ አይነት ቂጥ ምናምን። ግን አንዳንድ ሰዎች እኮ ግን ማለት ይሁኝም ሳይል ላይክ የሚታያለ ጥረት ሳያረጉ እንዲሁም እኔ መንግስት በሆን ቂጣ ያላቸውን ሴቶች እንዳለ እስር ቤት ነው ማስገባው ያለምንም ጥፋት። ቂጣም ሆኖ መወለድ ራሱ እስር ቤት ያስገባሉ። ከዛም በኋላ ራሴ እያሟረትኩ የዋስ መብታቸውን ማስጠብቀው እኔ ነው። ምንድነው ምንድነው ማለት ለአንተ በዚህ ደረጃ ቂጥ ምንድነው ጥቅሙ? ከወንድ አንቺ የምትወጁ ምንድን ነው? አሁን ደረት ያለው ወንድ የሆነ ተለቅ ያለ ወንድ አይስብሽም? ብዙ ሴቶች ግን ይስባቸዋል። አሁን ደረት ምንድን ነው ጥቅሙ? እውነት ነው። በጣም ብዙ ጊዜ ወንዶች ከብሬካፕ በኋላ ራሳቸውን ዙል ያደርጋሉ አይደለ? እኔ እንደዚ አይነት ወንድ ደስ አይለኝም። ይሄ በጣም የተወጣጠረ ወንድ ደስ አይለኝም። ፈራለሁ ሁሉ ማለት ነው። ማለት በቃ የአስተሳሰብ እንትን ያለበት የሚመስሉ እውነት ነው። በጡንቻው የሚያስብ ስለሚመስለኝ ብዙ እንትን አለ ወንድ ልጅ እኔ ጸባዩ ትሪትመንቱ። አይ እንደዛ ብላችሁ አልተዋችሁም። ደረት ካለው አንድ ወንድ ልጅ በቃ ለሴቶች አማላይ ነው፣ ትወዱታላችሁ፣ አለቀ። እኛም ደግሞ ወንዶች ቂጥ ያላት ሴት እንወዳለን። ደስ ይላል፣ ስታዩ ሲገላበጥ ደስ ይላል። ግን ሁሉም ወንድ አይደለማ። አሁን አንተ ቂጥ ልትወድ ትችላለህ። ሌላ ደግሞ ቂጥ ለሱ ምንም እግር የሚወድ ምናምን ሊኖርሻ እግር ጣት ምናምን። እርግጥ እኔ እግር ጣት ምናምን አልወድም። እኔ ጡት ነው ይጠባላል። የምር ቆንጆ ጡት ያላት ምንድን ነው ጥቅሙ? በጡቶቿ ደስታ ትስጥ ይላል እኮ መጽሐፍ ቅዱስ። ደስታ ይሰጣል። ከጡት ወተት ነው ደስታ ይወጣል ይላል ቃሉ። እንግዲህ እኛም ስንናቀው ደስ ይላል። አንቺ አሁን የራስሽን ስናኪው እንዲህ ደስ ያልሽ
የለሽማ ደረት ነው ያለሽ እንጂ ለዛ ጠላ ጠጪ ጠላ ጠጪ ደረት ያሰፋል። ጠላ አንተ ለምን አትጠጣም? ምን አንተ ለምን ጠላ አትጠጣም? ደረት ያሰፋል ይደልህ። እኔ መስከር አልፈልግም ብዙ ጊዜ እንጂ እጠጣለሁ። ደረት ይሰፋል አይደል? አልጠጣም ደረት ይሰፋ ጠላ ጠጣ። እኔ ደረቴ እንዲሰፋ አልፈልግም። እንዲሁ ሴቶቹን አልቻልኳቸውም። ከሰፋ ደግሞ አስቡ። ወይኔ ቀጠሯ ልጅ ፎሎ አላረኳትም። ጋይስ እንዴት ነው ቴክስት የምትልክል? እጹብ አለሽ